ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ የደረሱንን የተለያዩ ዘገባዎችን እነሆ ለእናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ላስተዋውቃችሁ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከኃላፊነት ለቀቁ። የአየር መንገዱ ዋና ስራ አስፈጻሚ ተወልደ ገብረ ማርያምን የሚተኳቸው ሰውም ታውቋል። ዝርዝሩን ይዘናል። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ከኢትዮጵያ ከፍተኛ ባለስልጣናት ጋር ተገናኙ። እንዴት? ዝርዝሩን ይዘናል። መንግስት ወደ ትግራይ ክልል በመጓጓዝ ላይ የነበረው እርዳታ ሳይደርስ የቀረበትን ምክንያት ይፋ አደረገ። በሌላ ዜና ቤልጂየማዊ ፕሮፌሰር በትግራይ ጦርነት የተገደሉና የተጎዱ 10,000 ሰዎች ስም ዝርዝር አለኝ ሲሉ ገልጸዋል። ሁለቱንም ዘገባዎች ታደምጣላችሁ። ኢታማዦር ሹሙ ሜቴክ ወታደራዊ የሆኑ ስራዎችን በተመለከተ ያበላሸው ያጎደለውም የለም አሉ። የቀድሞው የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ ዮኑስ ዛሬ ፍርድ ቤት ሲመሰክሩ ውለዋል። በሌላ በኩል የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የምስክርነት ቃላቸውን የሚሰጡበት ቀንም ታውቋል። በስፋት እንቃኘዋለን። አየር መንገዱ በአቅራቢያው የተፈጸመውን የሽብር ጥቃት ተከትሎ በረራዎቹን አቋረጠም። በሌላ ዜና የሰሜን ጦር ቃል ኪዳን ድርጅት ኔቶ ሩሲያን በድጋሚ አስጠንቅቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ጊዜ ይሆንላችሁ። ኢታማዦር ሹሙ ሜቴክ ወታደራዊ የሆኑ ስራዎችን በተመለከተ ያበላሸውና ያጎደለው ነገር የለም አሉ። የቀድሞው የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ ዮኑስ የቀድሞው የሜቴክ ዋና ዳይሬክተር ለነበሩት ሜጀር ጄኔራል ክንፈዳኙ የመከላከያ ምስክር ሆነው ፍርድ ቤት ቀርበዋል። ጄኔራሉ ለምስክርነት የቀረቡት የሜቴኩ ኃላፊ ያለ ጨረታ ራዳር ግዢ ፈጽመሃል፣ የገዛው ራዳር ለኢትዮጵያ መልክዓ ምድር አይሆንም በሚል በመንግስት የቀረበባቸውን ክስ በተመለከተ ነው። ጄኔራል ሳሞራ ምስክርነት ቃላቸውን ከመስጠታቸው በፊት የተከሳሽነት ቃላቸውን የሰጡት ሜጀር ጄኔራል ክንፈዳኛው ሜቴክ የራዳር አካላትን እንጂ የራዳር ግዢ አልፈጽምም፣ እንዲህ ያሉ ወታደራዊ እቃዎችን ደግሞ በጨረታ መግዛት የሀገርን ምስጢር አሳልፎ የሚሰጥ በመሆኑም በወቅቱ የነበረው የሀገሪቱ መንግስት ወታደራዊና የደህንነት እቃዎችን በሀገሪቱ ህግ በጨረታ እንዳይገዙ አድርጓል። ለሀገሪቱ መልክዓ ምድርም እንዲመች ተደርጎና በመኪና እንዲንቀሳቀስ ተደርጎ ተገጣጥሟል በማለት ተናግሯል። በጉዳዩ ላይ ምስክርነት የሰጡት ጄኔራል ሳሞራ ሜቴክ የራዳር አካላት እንጂ ራዳር አልገዛም። ይህ ደግሞ የቻይና መንግስት ለወቅቱ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፎም ለኢትዮጵያ ያልተገደበ ቴክኖሎጂ ግብዓት እንደሚያቀርብ ስለፈቀደም እኔ መራሁት ልዑክ ወደ ቻይና ሄዶ የራዳር አካላት ግዥን ፈጽመናል። ይህ ሲደረግም በልዑካን ቡድን ውስጥ በወቅቱ የሜቴክ ዋና ዳይሬክተር የነበሩት ጄኔራል ክንፈ አብረው ተጉዘዋል ሲሉ ምስክርነት ሰጥተዋል። ሜቴክ ከተመሰረተ በኋላ ከመድፍና ታንኮች ጀምሮ ከሮኬት በስተቀር ሁሉንም ተተኳሾች ማምረት ችሎ እንደነበርና ለጎረቤት ሀገራት መሸጥ ተጀምሮ እንደነበር በችሎት የተናገሩት ጄኔራል ሳሞራ ዮኑስ ኮርፖሬሽኑ ወታደራዊ ቁሶችን እንዲያመርትና እንዲገጣጥም በመንግስት የተሰጠውን ሁሉንም ተልዕኮ አሟልቷል፣ የቀረውና ያጓደለው ነገር የለም በማለት ሲያብራሩም ተደምጧል። ራዳሩ ሰውና እንስሳ አይለይም ተብሎ ለቀረበውም ክስ የትኛውም ራዳር ሰውና ግዑዝ አካላትን ለያይቶ አያሳይም፣ ለኢትዮጵያ መልክዓ ምድር አይመችም የተባለው ስህተት መሆኑንና በመኪና እንዲንቀሳቀስ ተደርጎ በየትኛውም ቦታ ላይ አገልግሎት እንዲሰጥ ተደርጎ የተሰራ ነው ሲሉ ምስክርነታቸውን አሰምተዋል። ይህንን የራዳር ጉዳይ ወደ ፍርድ ቤት ማምጣት የሀገር ምስጢር ለአደባባይ መዋል አደጋ ያለው መሆኑን በመግለጽ ከዚህ በፊት የጠቅላይ አቃቤ ሕግ ቢሮን መጠየቃቸውን የገለጹት ጄኔራል ክንፈም ጠበቆቹ ግን በቢሮው በኩል ፈቃደኝነት እንዳልተገኘ ገልጸውልናል። ከጠበቆቹ መካከል አንዱ የሆኑት አቶ ሀብቶም ለኢትዮ ፎረም እንደገለጹት ይህ የራዳር ግዥን የተመለከተው ክስ የሚያመጣው ሀገራዊ አደጋ ስለመኖሩ ክስ እንዲቋረጥ ቢጠይቁም የሌሎቹን ተከሳሾች ክስ አቋርጠው የጄኔራል ክንፈን ግን እንዲቀጥል አድርገዋል ብለዋል። ከአሁን በፊት የተገጣጠሙት ራዳሮች ከተገጣጠሙ በኋላ በአንድ ቦታ እንዲከማቹ በመደረጉ ከ200 ሚሊዮን ብር በላይ ሀገሪቱን አክስሯል በሚል በጠቅላይ አቃቤ ሕግ የቀረበው ክስ ችሎቱ በአብላጫ ድምጽ ሊሸጡ የሚችሉና ገንዘብ ይዘው የተቀመጡ በመሆናቸው ያደረሱት ኪሳራ የለም በማለት ዳኞቹ በአብላጫ ድምጽ ተከሳሾቹ ሊከላከሉ አይገባም በማለት ውድቅ አድርገዋቸዋል። ቀሪ የ12 የተከሳሽ ምስክሮቹን የፌዴራል ፖሊስ የመከላከያና የፌዴራል ማረሚያ ቤቶች ከግንቦት 1 እስከ 2 እንዲቀርቡ ታዟል።
ይህ በእንዲህ እንዳለ ፍርድ ቤቱ የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የምስክርነት ቃላቸውን የሚሰጡበትን ቀን ይፋ አድርጓል። የቀድሞው ጠቅላይ ሚኒስትር የጀነራል ክንፈ ዳኘው ምስክር ሆነው እንዲቀርቡ የታዘዘውም ከግንቦት 3 ጀምሮ መሆኑ ታውቋል። ከአቶ ኃይለማርያም በተጨማሪ በጀርመን የቀድሞው የኢትዮጵያ አምባሳደር ፍስሐ አስገዶም ጨምሮ ሌሎች ምስክሮች በቨርቹዋል ቴክኖሎጂ ከግንቦት 3 እስከ 5 የመከላከያ ምስክርነታቸውን እንዲሰጡ ፍርድ ቤቱ አዟል። ጀነራል ክንፈ ዳኘው ከተከሰሱባቸው የእርሻ መሳሪያ ግዥ ሙስና ክስ ላይ የመከላከያ ምስክርነታቸው የተዘረዘሩት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የቀድሞ የጀርመን አምባሳደር በአሁኑ ወቅት በአሜሪካ የሚገኙት ፍስሐ አስገዶም የኢኮኖሚ ጉዳዮች ካውንስለር ካሳናም የቀድሞ የፖላንድ አምባሳደር ጭምር ባሉበት ቦታ ሆነው በበየነ መረብ ምስክርነታቸው እንዲሰማም ዛሬ ትዕዛዝ ተሰጥቷል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከኃላፊነት ለቀቁ። የኢትዮጵያ አየር መንገዱ ዋና ስራ አስፈጻሚ ተወልደ ገብረ ማርያም ከኃላፊነታቸው የለቀቁት በጤና ችግር ምክንያት እንደሆነ ገልጸዋል። በጤና እክል ምክንያት ቀደም ብዬ በጡረታ አውጥቻለሁ፣ ለመንግስት ያስገባውት የመልቀቂያ ጥያቄም ተቀባይነት አግኝቷል በማለት ለመገናኛ ብዙሃን የተናገሩት ከዚህ ወር ጀምሮ ኃላፊነታቸውን መልቀቃቸውን ይፋ በማድረግ ነው። አቶ ተወልደ አየር መንገዱን ለ11 ዓመታት በዋና ስራ አስፈጻሚነት የመሩ ሲሆን ኩባንያው ተርፋማና ስመጥር ሆኖ እንዲቀጥል ጉልህ አስተዋጽኦ እንዳደረጉ ይነገርላቸዋል። ከ37 ዓመት በፊት አየር መንገዱን የተቀላቀሉት አቶ ተወልደም በካርጎ ክፍል ኃላፊነት፣ በሽያጭ ማናጀርነትና በሌሎችም ልዩ ልዩ ኃላፊነቶች አገልግለውታል። የዓመቱ ምርጥ የአፍሪካ ስራ አስፈጻሚ የሚሉ ሽልማቶችን ጨምሮም ሌሎች በርካታ ሽልማቶችን ለግላቸውም ለአየር መንገዱ ማስገኝቷል። የኢትዮጵያ አየር መንገድ ለትግራይ ጦርነት የዋሉ ወታደሮችና ጦር መሳሪያዎችን ሲያጓጉዝ እንደነበር እንደ ሲኤንኤን ባሉ የመገናኛ ብዙሃን መዘገቡ ግን ይታወሳል። ይህም አቶ ተወልደ አየር መንገዱን ሲመሩ ካጋጠሟቸው ችግሮች አንዱ ሲሆን ከ2 ዓመታት በፊት በቢሾፍቱ አቅራቢያ የተከሰከሰውና የበርካቶችን ሕይወት የቀጠፈው የቦይንግ አውሮፕላን አደጋም ሌላኛው የተሰናባቹ ስራ አስፈጻሚ ክስተትም ነው። ይህ በእንዲህ እንዳለ የቀድሞው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ግርማ ዋቄ የኢትዮጵያ አየር መንገድ ግሩፕ ፕሬዝዳንትና ቦርድ ሰብሳቢ ሆነው ተሹሟል። ሪፖርተር እንደዘገበው ከሆነ የኢትዮጵያ አየር መንገድ የቦርድ ሰብሳቢ የነበሩት የቀድሞ የተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ተነስተው በምትካቸው የአየር መንገዱ ቦርድ አባል የነበሩት አቶ ግርማ ዋቄ ተሹሟል። አቶ ግርማ ዋቄ ከቦርድ ሰብሳቢነታቸው በተጨማሪም የኢትዮጵያ አየር መንገድ ፕሬዝዳንት ሆነው እንዲያገለግሉ ተመድቧል። አቶ ግርማ የኢትዮጵያ አየር መንገድ ግሩፕ ፕሬዝዳንት ሆኖ የተመደቡት ለ1 ዓመት ብቻ እንደሆነና ዋና ተልኳቸውን በኢትዮጵያ አየር መንገድ ውስጥ የተረጋጋ የማኔጅመንት ቡድን መገንባት ነው ተብሏል። በአዲሱ የድርጅቱ አወቃቀር መሰረት ከፕሬዝዳንት ስር የኢትዮጵያ አየር መንገድ ስራ አስፈጻሚ ሊኖር እንደሚችልም ምንጮቹን ዋቢ አድርጎ ዘግቧል። መንግስት ወደ ትግራይ ክልል በመጓጓዝ ላይ የነበረው እርዳታ ሳይደርስ የቀረበትን ምክንያት ገለጸም። ባሳለፍነው ሳምንት ምግብና ነዳጅ ጭነው ወደ ትግራይ ተንቀሳቅሰው ከነበሩ 20 በላይ ተሽከርካሪዎች በገጠማቸው ችግር ምክንያት ተመልሰዋል ሲልም አሳውቋል። የኮሙኒኬሽን ሚኒስትሩ ለገሰ ቱሉ ለመመለሳቸው የትግራይ ኃይሎችን ተጠያቂ አድርገዋል። የትግራይ ኃይሎች በተቆጣጠሯቸው የአፋር ወረዳዎች በኩል የእርዳታ አቅርቦት ይዘው ወደ ትግራይ እንቅስቃሴ ጀምረው የነበረ ቢሆንም በህወሓት ኃይሎች ጉዟቸው ተደናቅፏል ባይ ናቸው ሚኒስትሩ። የዓለም የምግብ ፕሮግራም ባልደረባ ደግሞ ይጓዝ የነበረው እርዳታ የተጨናገፈው በአፋር ታጣቂዎች ነው የሚል ምላሽ ከቀናት በፊት ሰጥተው ነበር። ከረጅም ጊዜ በኋላ ባሳለፍነው ሳምንት 23ቱ ተሽከርካሪዎች ወደ ትግራይ እንዲጓዙ የተደረገው የትግራይ ኃይሎች በአገር መከላከያ ሰራዊትና በአፋር ክልል ኃይሎች ስለተዳከሙ መንገዱን ሊከፍቱ ይችላሉ የሚል ተስፋ ነበረን የሚሉት ሚኒስትሩ ግን አባላ መቀለ ኮሪደር በሚባለው መስመር ላይ የተወሰኑ ኪሎ ሜትሮችን ከሄዱ በኋላ ተኩስ ስለተከፈተባቸው ለመመለስ መገደዳቸውን ገልጸዋል። የዓለም የምግብ ፕሮግራም ኃላፊዎች ከትናንት በስቲያ በሰጡት መረጃ ግን የእርዳታ እህል በጫኑ ተሽከርካሪዎች ላይ ጥቃት የተከፈተው በኮሪ ወረዳ አንድ ስፍራ ላይ ስለመሆኑና ይህ ቦታም ከአፋር ርዕሰ መዲና ሰመራ በ70 ኪሎ ሜትር ርቀት ብቻ ከትግራይ ደግሞ በ300 ኪሎ ሜትር ርቀት ላይ ስለመሆኑ ገልጸው ነበር። በእርግጥም እንደ ድርጅቱ ኃላፊዎች ገለጻ ጥቃቱ ከሰመራ በቅርብ ርቀት ላይ ከተፈጸመ የትግራይ ኃይሎች እንዴት እዛ ድረስ መጥተው ይህን ሊፈጽሙ ቻሉ የሚለውን ግን ሚኒስትሩ አላብራሩም። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ባለፉት ቀናት በየብስ ወደ ትግራይ የተላከው ሰብአዊ እርዳታ አለመኖሩን ማሳውቆ ነበር። የመንግስት ኮሙኒኬሽን ኃላፊው በተጨባጭ የእርዳታ መኪኖች ወደ ክልሉ እንዲገቡም መንገዱን ክፈቱ ሲባሉ አይከፍቱም በማለት ለእርዳታ አቅርቦት መሰረታዊ ችግር የመንገድ መዘጋት መሆኑን አስረድተዋል። መንግስት ለእርዳታ እህል አቅርቦቱ መስተጓጎል ምክንያት ነው ካለው ህወሓት በኩል ግን
እስካሁን የተሰጠ ምላሽ የለም። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከኢትዮጵያ ከፍተኛ ባለስልጣናት ጋር ተገናኙ። ዋና ዳይሬክተሩ በተለይም ከቅርብ ጊዜ ወዲህ በትግራይ ክልል ያለው ክልከላ ያበቃ ዘንድ ተደጋጋሚ ጥሪዎችን አቀርበዋል። የኢትዮጵያ እርስ በርስ ጦርነት ከተጀመረበት ጊዜ አንስቶም እርሳቸውና ቤተሰቦቻቸው በጦርነቱ በቀጥታ ተጎጂዎች መሆናቸውን በመግለጽ የሰላም መንገድ ይፈለግ በማለት ሲደመጡ ነበር። ይሁን እንጂ የኢትዮጵያ ባለስልጣናት ዶክተር ቴድሮስን ዋና ዳይሬክተር ሆነው ዳግም እንዳይመረጡ ከመቃወም ጀምሮ የህወሓት ጉዳይ አስፈጻሚ ናቸው ሲሉ በተደጋጋሚ ሲገልጿቸው ቆይተዋል። አሁን የተሰማው ዜና ደግሞ ዶክተር ቴድሮስ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ፊት ለፊት መገናኘታቸውን የሚገልጽ ነው። በአቡ ዳቢ ከዶክተር ቴድሮስ ጋር የተገናኙት ደግሞ የጤና ሚኒስትር ዴኤታው ዶክተር ደጀኔ ድጉማ ናቸው። በዛው በአቡ ዳቢ እየተካሄደ ከሚገኝ አንድ ጠቅላላ ጉባኤ ጎን ለጎን ሁለቱ አካላት ፊት ለፊት ተገናኝተዋል። ዶክተር ቴድሮስም ስለ ጊኒወርም ስለ ኮቪድ እና ስለ ክትባቱ ውይይት አድርገናል ሲሉ ተናግረዋል። ቤልጂየማዊው ፕሮፌሰር በትግራይ ጦርነት የተገደሉና የተጎዱ 10,000 ሰዎች ስም ዝርዝር አለኝ አሉ። በቅርቡ በቤልጂየም የጌንት ዩኒቨርሲቲ በትግራይ ክልል በጦርነቱ በረሃብና መድኃኒት እጦት እስካሁን ድረስ ከ300 እስከ 500 ሺህ የሚደርሱ ሰዎች ሞተዋል ሲል የጥናት ውጤቱን ይፋ ማድረጉ መዘገባችን ይታወሳል። ጥናቱ በበላይነት የሚመሩት ፕሮፌሰር ጃን ኔይሰን ጠቅሶ ቢቢሲ እንደዘገበው ደግሞ ምሁሩ 10,000 የሚደርሱ ሟቾችና ተጎጂዎችን በስምና ባድራሻቸው መዝግቤያለሁ ብለዋል። ፕሮፌሰር ጃን ከዚህ በፊት በትግራይ እና በሌሎች የኢትዮጵያ ዩኒቨርሲቲዎች በአፈር መሸርሸር ላይ የተለያዩ ጥናቶችን ሲሰሩ እንደነበር አስታውሰው ጦርነቱ ከተጀመረ በኋላ ግን በመቀለ እንደዚሁም የተለያዩ ትግራይ የገጠር ቀበሌዎች ያሏቸውን የመረጃ ምንጮች ተጠቅመው የደረሱ ሞቶችን መሰነዳቸውን ይናገራሉ። ጦርነቱ ከተጀመረ ጊዜ አንስቶ በጦርነቱ ምክንያት ምን ያክል ሰዎች እንደሞቱ የወጣ ይፋዊ መረጃ አለመኖሩን ያስተዋሉት ፕሮፌሰር ጆን ከዛን ጊዜ ጀምሮ ከሌሎች የስራ ባልደረቦች ጋር በመሆን ጦርነቱ ከተጀመረበት ጊዜ አንስቶ የተፈጸሙትን ግድያዎች መረጃ ለመከታተልና ለመሰብሰብ ወሰን ይላሉ። እንደ ፕሮፌሰር ጃን ገለጻ ከሆነ ከደረሱ የጅምላ ጭፍጨፋዎች ውስጥ ወደ 10,000 የሚሆኑ ሟቾችና ተጎጂዎች ማንነትን መሰነድ ችለዋል። አንዳንድ ጊዜ የተገደሉበት ጊዜና ቦታን ለማጣራት ከባድ ነበር። አንዳንድ ሰዎች በኢትዮጵያ አቆጣጠር ነው የሚኖግሩህ። ይህ ሁሉ በተወሰነ ደረጃ አስቸጋሪነት ነበረው። ሆኖም ሁሉንም መረጃ ከተለያዩ አቅጣጫዎች ለማመሳከርና ለመናበብ ሞክረናል ብለዋል። በዚህ መንገድ በክልሉ በጅምላ ጭፍጨፋ የተገደሉ ከ50 እስከ 100 ሺህ እንደሚደርሱ ይናገራሉ። እስካሁን ከኢትዮጵያ መንግስትም ይሆን ከሌሎች አካላት በኩል የዚህን ፕሮፌሰርና የዩኒቨርሲቲውን ሪፖርት በተመለከተ የድጋፍም ይሁን የማስተባበያ መግለጫዎች አልተደመጡም። አየር መንገዱ በአቅራቢያ የተፈጸመውን የሽብር ጥቃት ተከትሎ በረራዎችን አቋረጠም። በኢትዮጵያ እርስ በርስ ጦርነትና የሶማሊያዊ ስልጣን ሽኩቻ ምክንያት ጥንካሬን እያገኘ የመጣ የሚመስለው አልሻባብ በርዕሰ መዲናዋ ሞቃዲሾ የውጭ ዜጎችን ጨምሮ የሽብር ጥቃት መፈጸሙ ታውቋል። በዚህ ጥቃትም ከ6 ያላነሱ ሰዎች መገደላቸው ተሰምቷል። ይህ የሽብር ቡድንም ለጥቃቱ ኃላፊነቱን ወስዷል። በርዕሰ መዲናዋ ሞቃዲሾ ሃላን ተብሎ በሚጠራውና የሰላም አስከባሪ ኃይሉ በሚገኝበት ስፍራ ለሰዓታት የቆየ ተኩስ መደረጉም ነው በመንግስት የተገለጸው። በዚህ ምክንያት በርዕሰ መዲናዋ የሚገኘው ኤርፖርት በረራዎችን ለማቋረጥ ስለመገደዱ ተሰምቷል። የጠቅላይ ሚኒስትር አብይ አህመድ ወዳጅ አብዱላሂ ፎርማጆም በሀገራቸው ሊደረግ የነበረን ምርጫ አንድም 2-3 በማራዘም በሀገሪቱ ውስጥ ያለውን አለመረጋጋት እንዲሰፋ አድርገውታል። በቅርቡም ይህን ተደጋጋሚ ድርጊት ተከትሎ አሜሪካ ማዕቀብ መጣሏም የሚታወስ ነው። የሰሜን ጦር ቃል ኪዳን ድርጅት ኔቶ ሩሲያን በድጋሚ አስጠነቀቀ። ሩሲያ በዩክሬን በመታካሄደው ጦርነት የኬሚካል ጦር መሳሪያ እንዳትጠቀም ነው ኔቶ ያስጠነቀቀው። የጦሩ ህብረት ዛሬ ባካሄደው አስቸኳይ ስብሰባ ላይ ዩክሬን የሳይበር ደህንነት እገዛ ለማድረግና የመሳሪያ አቅርቦት ለመፈጸምም ወስኗል። የአሜሪካው ፕሬዝዳንት ጆ ባይደን በዚሁ በኔቶ ስብሰባ ላይ ለመሳተፍ ወደ አውሮፓ መሻገራቸውን የዘገበው አልጀዚራ ሩሲያና ዩክሬንም በአንዳንድ ጉዳዮች ላይ ከስምምነት መድረሳቸውን ገልጿል። 9 የሰብአዊ አገልግሎት ማቅረብ መስመሮች እንዲከፈቱ የተስማሙት ሁለቱ ሀገራት በደቡባዊ የሀገሪቱ ክፍል ይህንን የአገልግሎት መስመር ለመክፈት መስማማት እንዳልቻሉ ግን ተገልጿል። ሁለቱ ሀገራት ወደ ተኩስ አቁም ስምምነት ይሄዳሉ ተብሎ አሁንም እየተጠበቁ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሉን መረጃዎች እነዚህ ናቸው። መልካም ቆይታ ይሁንላችሁ።